ሄርሜላ እንግዲህ የአብርሽን ሚስጥር ሙሉ በሙሉ ዘርግፋ ወጣች ማለት ነው። እንግዲህ አብርሽ ሩታን አይወዳትም፣ ከሩታ ጋር መሆን አይፈልግም። በፊት እኔ ጋር ራሱ እያለ እኔ ሩታን አልወዳትም፣ እኔ ሩታን በጣም ነው ምጠላት ብሎ እየተናገረ ነበር። ነገር ግን አሁን እየዋሸ ነው ብላ ተናግራለች ማለት ነው። አብርሽም እንግዲህ ይሄን ነገር ሲሰማ በጣም ደንግጧል። ፊቱ ላይ እንግዲህ የድንጋጤ ምልክት ይታይበታል ማለት ነው። ለምን እንደደነገጠም በዚህ ቪዲዮ ላይ የምነግራችሁ ይሆናል። እንግዲህ በጣም በሚገርም ሁኔታ ነው እንግዲህ ሄርሜላ የተናገረችው። ሩታም ይሄን ነገር ስትሰማ በጣም ነው የተደነገጠችው ማለት ነው። አብርሽ እንደዚህ አይልም በፍጹም ብላ ተናግራለች። እንግዲህ አብርሽም ደንግጧል ማለት ነው። ሄርሜላ አሁን ራሱ አብርሽ ደንግጧል። ለምን እንደደነገጠ ራሱ እናንተ ሊገባችሁ ይገባል ስትልም ተናግራለች። እንግዲህ አብርሽም ትንሽ ራሱ ስቶ ነበር። አሁን ግን ወደ ቀልቡ እየተመለሰ ይገኛል ማለት ነው። ሩታም ስትናገር ሄርሜላ ናት እንደዚህ ያደረገችው፣ ሄርሜላ ናት ይህንን ሁሉ ነገር ያደረገችበት፣ እሷ ናትም ያስጠነቀለችበት ስትልም ተናግራለች ሩታ ማለት ነው። በዚህ መልኩ እንግዲህ አብርሽም አሁንም ደንግጦ ነው ያለው። እንግዲህ አብርሽም ምንም ነገር አልተናገረም። እኔ ሩታን ወዳታለሁ አልወዳትምም አላለም። ዝም ብሎ ነበር ፈዞ እያያችሁ የነበረው። ስለዚህ እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ መስጠት ትችላላችሁ። እንግዲህ አብርሽ ይህንን ይላል ብለን አናስብም። ሄርሜላ ሌላ ሸር ወይም ሌላ ተንኮል አስባ ሊሆን ይችላል እንጂ አብርሽ እንደዚህ ያደርጋል ብለን አናስብም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ መስጠት ትችላላችሁ። ቪዲዮ ላይክ ማድረግ እንዳትረሱ። ለዚህ ቤተሰብ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። በጣም ወዳችኋለሁ እኔ እንቁና ውድ ቤተሰቦቼ።